ጤና ይስጥልኝ ከሪያሊቲ ሚዲያ የዕለቱን መረጃዎች ይዘንላችሁ ቀርበናል። እስከ መጨረሻው በመከታተል ሰብስክራይብ፣ ላይክ፣ ሼር ማድረግንም እንዳትዘነጉ እናስታውሳችኋለን። አሁን ወደ መረጃዎቹ እናልፋለን። የታገቢኛለች ጥያቄን አልተቀበለችኝም በሚል የሚወዳትን ልጅ አንገቷን 3 ቦታ በስለት ወግቶ የገደለው ግለሰብ በእስራት ተቀጣ። በምስራቅ ቦረና ዞን ነገሌ ቦረና ከተማ መልካ ኦዳ የተባለ አካባቢ ነዋሪ የሆነው ጆፌ ጥላሁን በጫት ንግድ እንዲሁም ማስተዋል ጌታቸው ደግሞ ቡናና ሻይ በማፍላት የሚተዳደሩ ናቸው። ሁለቱም ካላቸው የንግድ እንቅስቃሴ አንጻር የመቀራረብ እድል ፈጥሮላቸዋል። ጆፌ በተደጋጋሚ ቡና ለመጠጣት የሥራ ቦታዋን ይጎበኛል። በዚህም ከማስተዋል ጌታቸው የአይን ፍቅር ውስጥ የገባ ሲሆን በሷ በኩል ደግሞ ይህ ስሜት እንዳልነበር የምስራቅ ቦረና ዞን ፖሊስ መምሪያ የኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ኮማንደር በቃሉ በለጠ ለብስራት ሬዲዮ ገልጸዋል። በሁለቱ መካከል ያለው ግንኙነት በዚህ መንገድ እንደቀጠለ ታህሳስ 18 ቀን 2018 ዓ.ም ጆፌ ጥላሁን ለማስተዋል ጌታቸው የታገቢኛለች ጥያቄ ለማቅረብ በዝግጅት ላይ መቆየቱን ነው የተገለጸው። በዚህም በዕለቱ ከቀኑ 10 ሰዓት ላይ ጆፌ ጥላሁን ለማስተዋል ጌታቸው የታገቢኛለች ጥያቄ ለማቅረብ ተዘጋጅቶ ቡናና ሻይ ወደምታፈላበት ስፍራ በመሄድ የታገቢኛለች ጥያቄውን ሲያቀርብ በንቀት ምራቅ እንደተፋችበት ለፖሊስ በሰጠው ቃል ተናግሯል። የታገቢኛለች ጥያቄን በዚህ መልክ ስትመልስ ንዴት ውስጥ ገባሁ የሚለው ጆፌ ጥላሁን ስሜቴን መቆጣጠር አቅቶኝ ወደ ቤት ተመልሼ ስለታም ጩቤ በማምጣት የምትኖርበት አካባቢ ሄዶ ሸሽጎ በያዘው ስለታም ጩቤ 3 ቦታ አንገቷ ላይ እንደወጋትና የሕክምና ተቋም ሳትደርስ ሕይወቷ ማለፉ ተገልጿል። የድርጊቱ ፈጻሚ ጆፌ ድርጊቱን እንደፈጸመ ለማምለጥ ሙከራ ሲያደርግ የጸጥታ አካል ከህብረተሰቡ ጋር በመተባበር ሊያመልጥ የሞከረው ጆፌ ጥላሁንን ከስለት መሳሪያው ጋር በቁጥጥር ስር አውሎታል። ፖሊስም የድርጊት ፈጻሚ ጆፌ ጥላሁን በቁጥጥር ስር አውሎ የምርመራ መዝገቡን በአስክሬንና በሰው ማስረጃ በማጠናከር ለአቃቤ ሕግ ልኳል። አቃቤ ሕግ በ10 ቀናት ውስጥ ክስ በመክፈት ለምስራቅ ቦረና ዞን ከፍተኛ ፍርድ ቤት በመላክ ፍርድ ቤቱም ጉዳዩ በፍጥነት በማየት ጥር 1 ቀን 2018 ዓ.ም በዋለው ችሎት ተከሳሹን በዕድሜ ልክ እስራት እንዲቀጣ የወሰነበት መሆኑን ኮማንደር በቃሉ ጨምረው ለብስራት ሬዲዮ ገልጸዋል። በደቡብ ምዕራብ ኢትዮጵያ ክልል በምዕራብ ኦሞ ዞን ሱሪ ወረዳ በጉብኝት ላይ የነበሩ 2 የቱርክ ዜጎች የሆኑ ጎብኚዎች እና አንድ ኢትዮጵያዊ አሽከርካሪ ትላንት ከጠዋቱ 2 ሰዓት ከ20 ላይ ማንነታቸው ባልታወቁ ታጣቂዎች ተገደሉ። ጥቃቱን የፈጸሙት የአርብቶ አደር ሽፍቶች መሆናቸውን ምሽት ላይ ባወጣው መግለጫ የጠቀሰው የክልሉ መንግስት ጥቃቱን ተከትሎ የጸጥታ ኃይሎች የተቀናጀ የሕግ ማስከበር ዘመቻ መጀመራቸውን ገልጧል። የክልሉ መንግስት ሽፍቶቹ በጎብኚዎች ላይ ጥቃቱን የፈጸሙት ለዝርፊያ ሲሉ ነው ብሏል። 470 ሺህ የንግድ ድርጅቶች ከፌዴራል መዝገብ ተሰረዙ። የሥራና ክህሎት ሚኒስቴር ኤክስፐርቶች ጥናትን ዋቢ አድርጎ ሪፖርተር ጋዜጣ ባወጣው መረጃ መሰረት በፌዴራል ደረጃ ከተመዘገቡት 570 ሺህ የንግድና አገልግሎት ሰጪ ድርጅቶች ውስጥ 470 ሺህ ወይም 80% የሚሆኑት በ2024 ብቻ ከስራ ውጭ ሆነዋል ወይም ተዘግተዋል። አቶ ሙሼ ሰሙ ይህንን ክስተት ከዜናነት ባሻገር በጥልቅ ሊመረመር የሚገባው አደጋ ሲሉ ገልጸውታል። የዚህ አደገኛ ክስተት አንድምታዎች በአቶ ሙሼ እይታ የሥራ አጥነት መጨመር፣ የ470 ሺህ ድርጅቶች መዘጋት በዚያው ልክ ለሚቀንሱ ሰራተኞችና ቤተሰቦች መርዶ ነው። የገቢ መቀነስና የግብር ጫና፣ መንግስት ከነዚህ ድርጅቶች ያገኝ የነበረው ገቢ ይቋረጣል። ይህን ክፍተት ለመሙላት በቀሩት 100 ሺህ ድርጅቶች ላይ የታክስ ጫና ሊያይል ይችላል። ይህም ቀሪዎቹን ከገበያ የማስወጣት እድሉ ሰፊ ነው። የገበያ መዛባትም ይኖራል። የአቅርቦትና ስርጭት ሰንሰለቱ ስለሚበጠስ የምርት እጥረትና የዋጋ ንረት ሊባባስ ይችላል። የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር ያለውን ግንኙነት አቋረጠ። የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር ያለውን ግንኙነት እንዳቋረጠና የሁለትዮሽ ስምምነቶችን በአጠቃላይ መሰረዙን አስታወቀ። የሶማሊያ የሚኒስትሮች ምክር ቤት ውይይት ካደረገ በኋላ ባወጣው መግለጫ ከተባበሩት አረብ ኤሚሬቶች ጋር የተፈረሙ ስምምነቶችን መሰረዙን ይፋ አድርጓል። ይህም ከወደብ ከደህንነትና ከመከላከያ ጋር የተያያዙ ስምምነቶችን ያካትታል። ከበርበራ ከቦሳሶ እና ከኪሲማዮ ወደቦች ጋር የሚገናኙ ስምምነቶች እንዲሁም ከሶማሊያ ፌዴራልና ክልላዊ ተቋማት ጋር የተደረጉ ስምምነቶች ተሰርዘዋል። የበርበራ ወደብ ስምምነት እንደ አውሮፓውያን አቆጣጠር በ2016 የሶማሊላንድ አስተዳደር ከዲፒ ወርልድ ጋር የተፈራረመው ሲሆን ሶማሊያ ስምምነቱን ያለ ፌዴራል መንግስቱ እውቅና
የተፈረመ ነው ብላ ስትቃወመው ቆይታለች። የሶማሊያ መንግስት ውሳኔውን ያሳለፈው የሀገሪቱን ሉዓላዊነት፣ የግዛት አንድነትና ህገ መንግስት ለማስጠበቅ መሆኑን ገልጿል። የሶማሊያን መንግስት የሀገሪቱን ነጻነት፣ ብሔራዊ አንድነትና ፖለቲካዊ ሉዓላዊነት የሚገዳደር ድርጊት ስለመፈጸሙ ማስረጃ በማግኘቱ የወሰደው እርምጃ መሆኑንም አስታውቋል። መሰል ድርጊቶች ዓለም አቀፍ መርህንና ሉዓላዊነትን እንደሚጥሱ እንዲሁም የተባበሩት መንግስታት፣ የአፍሪካ ህብረት፣ የእስላሚክ ትብብር ተቋምና አረብ ሊግ ያቋቋሟቸው ጣልቃ ላለመግባት የተደረሱ ስምምነቶችን እንደሚጣረሱ የሶማሊያ መንግስት ገልጿል። ውሳኔው የሶማሊያን አንድነትና ነጻነት የሚገዳደር ድርጊትን የሚቃወመው የሶማሊያ ዜጎችም ጭምር እንደሆነ አመልክቷል። የሶማሊያ የውጭ ጉዳይ ሚኒስትር ውሳኔውን ለተባበሩት አረብ ኤሚሬቶች፣ ለአፍሪካ ህብረት እንዲሁም ለመንግስታቱ ድርጅት የሚያሳውቅ መሆኑን ገልጿል። በሌላ ዜናዎች እስክንገናኝ ሰላም ቆዩን እያልን አዳዲስ መረጃዎችን ለማግኘት ሪያሊቲ ሚዲያን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ እንላለን። ቸር ቆዩ።